በደንብ ተቀበል። እኔ ጌታ ኢየሱስን እንደግል አዳኝ እኔ ምንም በል በቃ አንተ ጌታ ኢየሱስን ተቀበል። እኔ ኦርቶዶክሳውያን የድንግል ማርያም ፍቅር እኮ ማለት ነው በአካላችን ሙሉ ሰርጾ ገብቶ ማለት ነው። በቃ በነፍሳችን ተዋህዶ ደማችን ውስጥ እኮ ነው ያለው። ሰውየው ሰከረ ብለህ ማለት ነው አደባባይ ላይ በቃ ምንም አያውቅም ብለህ ልታስክደው ስትመጣ አባቴ ደም ውስጥ ቢሰክር እንኳን የማይረሳት ቢያብድ እንኳን የማይረሳት የድንግል ማርያም ፍቅር አለ። እንደዚሁ በቀላሉ አውጥተን የምንጥለው ፍቅር አይደለም የድንግል ማርያም ፍቅር ጋይስ። እኔ እኮ የተሸነፋችሁበትን ቪዲዮ እኮ ነው የቀረጻችሁት። ሰው እንዲህ አይነት ቪዲዮ ቀርጾ እንኳን ሲሳካለት ፖስት ያደርጋል። እናንተ እኮ ሃይማኖት ለማስቀየስ ሳይሳካላችሁ ቀርቶ ድንግል ማርያምን ካድ ስትሉት ሳይሳካላችሁ ከቀረ ሼም ይዞ ቪዲዮውን ቁጭ ታደርጋለህ እንጂ አደባባይ ላይ ሽንፈትን ፖስት ታደርጋለህ። የሆነ ሰካራም አግኝቼ እጅን ወደ ላይ አድርጌው ኢየሱስን እንደ ግል አዳኝ አድርገህ ተቀበል ማርያምን ካድ ስለው እምቢ አለኝ ብለህ ለኛ ፖስት ታደርጋለህ። ሽንፈትን ውርደትን አየህ። ምናልባት እንዲህ ባለ ሁኔታ እንኳን ሰው ሰክሮ ራሱን ጥሎ ብታገኘው የድንግል ማርያምን ፍቅር የምንረሳበት መዛል የለም። በነገራችን ላይ ጋይስ ይሄ ሰውዬ ድንግል ማርያምን ካድ ስለተባለ አይደለም መጀመሪያ እኮ ያለው። በደንብ ሰምታችሁትና አስተውላችሁ ከሆነ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል ሲባል ነው ሰውዬ መጀመሪያ እኮ አብሮ መረመው። የለማ መጽሐፍ ቅዱስ ብገልጥ ከዘፍጥረት እስከ ራዕየ ዮሐንስ ኦርቶዶክሳውያን አንድ ጴንጤ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል የሚል ቃል በቃል መጽሐፍ ቅዱስ ላይ የለም። እናንተ ኦርቶዶክሳውያን ምስኪን ስለሆናችሁ ጴንጤ ምንም ቢጠቅስ መጽሐፍ ቅዱስ ያቀብላችሁ ስለምታምኑ ነው እንጂ የለም መጽሐፍ ቅዱስ ላይ ኢየሱስን እንደ ግል አዳኝ አድርገህ ተቀበል የሚል የለም። እስቲ ስሙት መጀመሪያ ምን እንዳለች ኢየሱስን ስማ እንደግል አዳኝ አደባባይ ተሰምታላችሁ ኦርቶዶክሳውያን። የለም መጽሐፍ ቅዱስ ላይ ጴንጤ የጨመረው መደዴ ቃል የለም መጽሐፍ ቅዱስ። እንዲህ አይነት መደዴ ቃል ክርስቶስን የግል የማድረግ መንፈስ የለም። ቃል በቃል አምጣ ኢየሱስ የግል አዳኝ የሚል አምጣ ቃል በቃል። አንተ ማርያም ታማልዳለች ቃል በቃል አምጣት አይደለ እንዴ? አንተም ኢየሱስን እንደ ግል አዳኝ አድርገህ ተቀበል የሚል ቃል ከመጽሐፍ ቅዱስ አምጣ። እኔ አይደለም የምሟገት የገዛ ፓስተር ኢየሱስ ክርስቶስን እንደ ግል አዳኝ አድርገን መቀበል የግል አዳኝ ማለት ምን ማለት ነው? እንዴት ነው ዲፋይን ታደርጉት? አላውቅም። የግል አዳኝ የሚለው ቃል መጽሐፍ ቅዱሳዊ ተርም አይደለም። ስለዚህ ከመጽሐፍ ቅዱስ የተወሰደ አይደለም። ካልተሳሳት ሚሽነሪዎች ያመጡት በእንግሊዘኛ አባባሉ ስላለ እሱን ቀጥታ ተርጉመን ነው። ድነት የግለሰቦች ጉዳይ ብቻ አይደለም። የግል የሚለው ነገር ላይ የምንሰጠው አጽንዖት መጽሐፍ ቅዱስን የሚደግፈው ስላልሆነ አይ ቲንክ ተርሞቻችንን የምንጠቀምበትን ሐረጎች ብናስተካክል መልካም እንደሆነ አስባለሁ። ዳራስ እኔ ስስቅ ለምን ትነደላ? እኔ እኮ አይደለም ብሎ እኔ በማስረጃ ነው የምናገረው። ይሄው ፓስተሩ እንዲህ አይነት ሐሳብ መጽሐፍ ቅዱስ ላይ የለም። የግል ሆስፒታል ነው ያለው፣ የግል ቤት ነው ያለው፣ የግል ዶክተር አለ። የግል እንጂ የግል አዳኝ የሚባል መጽሐፍ ቅዱስ ላይ የለም አለ የገዛ ፓስተር። ታዲያ በየአደባባዩ የምትጮህብን ምንድነው? ኢየሱስን የግል አዳኝ አድርጋችሁ ተቀበሉ እያላችሁ የምትጮህብን ምንድነው? ከየት አምጥታችሁ ነው? የግል አካውንት ሊኖርህ ይችላል፣ የግል ዶክተር ሊኖርህ ይችላል፣ የግል ቤት ሊኖርህ ይችላል፣ የግል ሊኖርህ ይችላል። የግል ዓለም መድኃኒት ግን አለ። ታስታውሳላችሁ ሳምራዊቷ ሴት ውሃ ልትቀዳ ወደ ያዕቆብ ጉድጓድ በሄደች ጊዜ ጌታ ኢየሱስን ካገኘችው ካመነች በኋላ ወደ ከተማዋ ገብታ ለሰዎች ከተናገረች በኋላ ሰዎቹ አይተው ካመኑ በኋላ ለሴቲቷ ምንድነው ያሏት? መጽሐፍ ቅዱስ ላይ እናነባለን። የዮሐንስ ወንጌል ምዕራፍ 4 ቁጥር 42 ላይ ሴቲቷንም ይላሉ ሄደው አይተው አምነው የመጡ ሰዎች አሁን የምናምን ቃልሽን አይደለም እኛ ራሳችን ሰምተናል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ አውቀናል ይሏት ነበር። ኢየሱስ ክርስቶስ የዓለም መድኃኒት እንደሆነ አውቀናል ብለው ነገሯት። ለማን? ለሴቲቷ። የግል አዳኝ የለም። በየአደባባዩ የወጣ ኢየሱስን የግል አዳኝ አድርገህ ተቀበል አትበል። የለም። አምጣ መጽሐፍ ቅዱስ ላይ እዚህ ያለ ፈልግ አምጣ። የለም። በመጨረሻ አንድ ኦርቶዶክሳዊ
ሰክሮ ተንገዳግዶ ናላው ዙሮ እየወደቀ እየተነሳ እንኳን አግኝታችሁት ማሳመን የማትችሉ ወንጌላውያን ናቸው። እንግዲህ የሰከረ ሰው ናላው የዞረ ሰው የቸገረው ሰው አደባባይ ላይ አቁመ ኢየሱስ ክርስቶስን እንደ ግል አዳኝ አድርገህ ተቀበል ትለዋለህ። የሰከረ ሰው እሻው ቢቀበል እንደው ማርያም ንክዳለሁ ማተቤን በጥሻለሁ ቢል ደስ ይል። ከዛ ቪዲዮ ልለቀው። አረ እናንተ ምን ጉዶች ናችሁ? አረ ማስተዋል ይስጣችሁ። እኔ ኢየሱስ ስላለው ስደት ጀመረ። ከዛ በተደጋጋሚ እንደገና ሌላ ጥያቄ መጣ። እንዴ ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሽ አንቺ እዲ እነዚህ ኦርቶዶክሶች ምን ያህል ግፈኛና ጨካኝ ቢሆኑ ነው አንቺ ኢየሱስ ስላልሽ ብቻ ከቤተክርስቲያን አባረሩሽ? መስቀል አንጠልጥለው እነዚህ ኦርቶዶክሶች እንደው ግፈኞች እኮ ናቸው እናንተ። ሂጃጂ ምን ትላለች እንዴ? ምንድነው ታወሪው? አንቺ ተባረርሽ በመንፈቀና ነው እህታለን አረፈደብሽም። አሁንም ተጸጽተሽ መመለስ ከፈለሽ መመለስ ትችያለሽ። እህት ወንድሞችሽ እኮ ተመልሰዋል። እነ እዝራ ተመልሰዋል፣ እነ አዋዝ ተመልሰዋል፣ እነ ዘማሪ ሰለሞን አቡበከር ተመልሰዋል እኮ እነ ቀሲስ አሸናፊ ገብረ ማርያም አሁን በቤተ መቅደሱ ነው ያሉት። ስለዚህ ለምን አትመለሺ? ለምን አትመጪም እንዴ? ምን እየዬ ነው እንዴ? ለማንኛውም ኦርቶዶክሳውያን ይሄን ለመናገር አይደለም የመጣሁት። በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስን ስላሉ ብቻ የሚባረሩ አካላት የሉም። አሁንም ድረስ ኢየሱስ የሚለው ስም ይዘመርበታል፣ ይወደስበታል፣ ይቀደስበታል። እንግዲህ ሁላችንም የምንወደውና የምናከብረው በስስት ስናየው የነበረው ወንድማችን ለድፍን 10 ዓመታት በታድሶ እንቅስቃሴ ውስጥ በምንፍቅና ዓለም ውስጥ የነበረው ወንድማችን አዋዝ ዘማሪ አዋዝ ሰሞኑን መዝሙር እየወጣ እንደሆነ ሰምታችኋል ወይ ለማለት ነው። ካልሰማችሁ ልንገራችሁ። ዩቲዩብ ላይ ግቡና ዜማ አዋዝ ብላችሁ ሰርች አርጉ። የምትወዱት ወደ ቅድስት ቤተክርስቲያን እንዲመለስ የተሳነለት በብዙ ጉጉትና ናፍቆ ስንጠብቀው የነበረው ልበቀናው ትሁቱ የጻድቁ አቡነ ገብረ መንፈስ ቅዱስ ወዳጅ ዘማሪ አዋዝ በዚህ አብይ ጾም ሊሰሙ የሚችሉ ልብን የሚነኩ ወደ ንስሐ የሚያመሩ ይበልጥ የክርስቶስ ፍቅር በልባችን እንዲሳል የሚያደርጉ ዝማሬዎችን አዘጋጅቶልናል። ታዲያ አዋዝ በዚህ ሰሞን 3 ዝማሬዎች ለቆልናል። ከ3ቱ ዝማሬዎች ኢየሱስ የሚለውን ደግሞ እኔ ልጋብዛችሁ። ኢየሱስን ብሎ ከቤተ ክርስቲያን የተባረረ የለም። እንደውም ከቤተ ክርስቲያን ርቀው የነበሩ ሲመለሱ አሁንም እንኳን ይሄን ስም በድፍረትና በእውነት በጽድቅና በመፍራት በማመን ጭምር ስርዓት ባለው መንገድ ኢየሱስ እያሉ ይዘምራሉ። አዋዝ ኢየሱስ እያለ ይዘምራል። እዚህ ሰዓት ጴንጤ መሆን የማይፈልግ ድፍን የኢትዮጵያ ሕዝብ ማለት እችላለሁ ሼም ይዞት ነው እንጂ እግዚአብሔር ምስክሬ ነው። ጴንጤ መሆን የማያምረው አንዳች የለም። ለማንኛውም ግን አንድ መዝሙር ልጋብዛችሁ። ቆይ ተረጋጊ እንዴ! ወዴት ነው? መዝሙሩን ከመጋበዝሽ በፊት መዝሙሩ ዘፈን አለመሆኑን በኋላ እናረጋግጣለን። እኔ ምለው ማለት ነው እኔ በጣም ነው ያሳዘንሽኝ እህት ዓለም። ምክንያቱም የእግዚአብሔር ስምን በዚህ ደረጃ መዳፈሩ ላንቺ መልካም ነው ወይ እህት ዓለም? ላንቺ ጥሩ ነው ወይ እንዴ? የባልንጀራሽ የቆሎፈጅሽ ስም እኮ አይደለም ይሄ፣ የገና ነው የእግዚአብሔር አምላክ ስም ነው። ይሄን ስም ጠርተሽ እኮ ነው ሙሉ ኦርቶዶክሳውያን ሼም ይዟቸው ነው እንጂ ወደ ጴንጤ ይመጡ ነበረ ብለሻልሽው። ለዚህ ብሽሽቃዊ ንግግርሽ ቢያንስ እግዚአብሔር ምስክሬ ነው ማለት ለምን አስፈለገ? አንድ ነገር ልንገርሽ የታለ ፓስተሮችሽ ነቢያቶችሽ የማይነግሩሽን አንድ የመጽሐፍ ቅዱስ ክፍል ልንገርሽ። ኦሪት ዘጸአት ምዕራፍ 20 ቁጥር 7 ላይ የእግዚአብሔር የአምላክህን ስም በከንቱ አትጥራ ይላል። አሁን አንቺ ይሄን ብቻ ነው የምታውቂው። ከዚሁ ዝቅ ብሎ ሌላኛው ምዕራፍ ላይ ሳይድ አንድ በጣም የሚያስፈራ ቃል አለ። ምን መሰለሽ የሚለው እህቴ፣ የእግዚአብሔር የአምላክን ስም በከንቱ የሚጠራ ከበደል አይነጻም ይላል። ከበደል አይነጻም። አሁን አንቺ ለመበሻሸቅ ለቀልድ የጠራሽው ስም ሰማይና ምድር የጸናበት ታላቅና ገናና የሆነው የአምላካችን የእግዚአብሔር ስም ነው። በዚህ ደረጃ ለምንድን ነው መቀለድ ማሾፍ የፈለግሽው? በእርግጥ ልክ ነሽ። ነቢያቶቻችሁ የሚያደርጉት ነገር እኮ ያሸማቀቃል። እንኳን ለእናንተ ለእኛ ራሱ ያሸማቅቃል።
ፓስተሮቻችሁ በየገስተውሱ በየምናምን የሚደረገውን ነገር ታውቂዋለሽ። ይሄ ሼም ነው። በመጨረሻ የጋበዘችን መዝሙር ለማንኛውም ግን አንድ መዝሙር ልጋብዛችሁ በዚህ አጋጣሚ አላቶች ቁጣ በነገደ ጊዜ ይቻለኒ መልካም የሰው ፊት ሲጠቁር ጊዜ ሲለውጥ ስለኔ መልካም አንተ ለኔ መልካም ላይ በተነሱ ጊዜ መዝሙር መስሏት ነው የጋበዘችን። አታውቅም። የዋናት ዘፈን ነው። ከሚኪ ነው ቧርገው ግጥሟን ቀይረው ይተዋዋለሁ። አንድ ልጨምር። አንድ ኮፒ ሊንክ ታደርጋላችሁ። ማርያም ሼር ታደርጋላችሁ። እሺ አንድ ልጨምርላችሁ። ያዘገኝ ማገር በሰፈሩ እታማ ጀመረ አንቺ መሄዳ ደርሶብሻል ወይ ያንን ብለው በኔ ላይ ተነሱ እስፊትላችን አንቺን ሲሳይ ብቸኛ አማራጭ የሌለው የኔ በመጨረሻ እህታችን በጣም ነው የምንወድሽ። አንድም ኦርቶዶክሳዊ ወደ እናንተ የመምጣት ምንም አይነት ፍላጎት የለውም፣ ግን ስለናንተ እኛ ሼም ይዞናል። በመጨረሻም የእግዚአብሔር አምላክን ስም ዝም ብለሽ በከንቱ አትጥሪው። የቸርቹ ስም ይለፈኝና እዚህ ምድር ላይ እዚህ አገር አገልጋይ ናቸውና አዲስ አበባ እሷ ታዋቂ ነች፣ ታዋቂ ሴት ናት፣ የምትታወቅ ሴት ናት። አንድ ትልቅ አገልጋይ የሆነ ሰው ቸርች ውስጥ በስክሪን በደንብ ነው የምትታየው። እጅ እየጫነች ያው ትጸልያለች እና ለህዝቡ እየጸለየች ህዝቡ እየተንቀጠቀጠ ነው የሚቀበለው። በቃ ዋናው ሰውዬ ደግሞ ወደ ግራ ቆሞ ሃሌሉያ ምናምን እያለ እንትን ያደርጋል። ይሄ ማለት እኛው ሀገር እኛው ቤተክርስቲያን ታዋቂ ቤተክርስቲያን ነው። ስሙ ከዛ ስመጣ እሷ ትደውልልኝና ምን ትለኛለች? ሴቶች ይዤ ልመጣ ነው እና ታውቀኛለች እንግዲህ እና ቃታሉና እቀጥራታለሁ። ሴቶቹን ይዛ መኪና ይዘው ሁሉም ሀብታም ናቸው። መኪና ይዘው ይመጡት። እኔም ከጸሎቴ ቤቴ ስመጣ እነሱም ሲመጡ እኩል በራችን በር ላይ ተገናኘን። እንግዲህ አገልጋይ ነች። መድረክ ላይ አንቀጠቀጠች ይገባል ነው ኮምለት መንፈስ በቃ መንፈስ ቅዱስ ገባ የሚታወቁ ሰዎች ናቸው። ስማቸውን በጠራ ሰው መነጋገሪያ የሚያደርገው ሰው እዚህ ቅርብንና አሁን ወደዚህ እንዲሁ ተሰውሮ ልናገረው በደንብ አድርጌ መጸለይ ጀመርኩ። መንፈሱ እስከሚለቃትና መንፈሱ የተናገረው ነገር ትልቁን ነገር ልናገር። መንፈሱ ምን አለ? እንትን ቻለ እነዚህ ሴት በተመሳሳይ ጾታ የሚገናኙ ይሉ ወይ ሴትና ሴት በቃ እንደሱ አይነት ናት እሷ። ስለዚህ ብዙ ሰዎች በቁጥር ነው የነገረኝ መንፈሱ። ብዙ ሴት ልጆች እሱን ተካፍለዋል፣ ያንን መንፈስ ተካፍለዋል። እና በጣም ከባድ ነበር ያ ነገር። እና በጣም እኔ አዘንኩ በነገር በጣም ደነገጥኩ። ያ ሁሉ ህዝብ ያሳዝናል። ያ ሁሉ ሴት ከዚህ መንፈስ ተካፋይ ሆነ እና ታገኛቸዋለች እንዴ? ብዙዎቹን ታገኛቸዋለች እንደ ሚስት። እሷ እንደ ባል ሆነች እኮ በቃ እነሱ እንደ ሚስት። እሷ ውስጥ የገባው መንፈሱ ወንድ ነው። ከዚያ ሌሎችን ሴቶች ደግሞ እንደ ሚስት አርጎ ይጠቀማል። ዋው! እሷ ሴት ናት በአካሏ፣ ግን መንፈሱ እንደ ወንድ ሆኖ ውስጧ ገባ። ከዛ ሴቶችን መጥበስ፣ ሴቶችን መያዝ። ኧረ ይበቃል። ማሰማን ጉድ የለም። ጆሮ ጭው የሚያደርግ ነገሮች መስማት ከጀመርን ከራረም። ይሄ ጉዳይ የሆነው ጋይስ ቸርች ውስጥ ብቻ አይደለም የሆነው ነገር። በሚጸልዩ ሰዎች መንፈስ ቅዱስ ተሞልተናል በሚሉ ቀኑን ሙሉ ኢየሱስ እያሉ ስሙን በሚጠሩ ነቢያትና ፓስተሮች ነው ይሄ የሆነው። እንግዲህ ተመልከቱ። ሴት ምን አይነት ጉድ ነው ይሄ ነገር! እጅግ በጣም አሳሳቢ ነገር ነው። ይሄ ጉዳይ የተቋም ጉዳይ አይደለም። ይሄ አንድ ቤተክርስቲያን ጉዳይ አይደለም። ይሄ ጉዳይ እንደ ሀገር ሊያሳስበን የሚገባ ጉዳይ ነው። በዚህ ሁኔታ እንዴት ነው ወላጆች ልጆቻችሁን አምናችሁ ወደዚህ አይነት ስፍራ የምትልኩት? እጅግ በጣም ከባድ ነው። ይሄ ነውር፣ ይሄ ከፍተኛ የሆነ በደል። ሴት ለሴት ቸርች ውስጥ ያው መንፈስ ቅዱስ ተሞልተናል ብለው ጭነው የሚጸልዩ ሰዎች እሳት እያሉ ልሳን ፓሻንታራ ምናምን እያሉ የሚናገሩ ነቢያትና ፓስተሮች ተቀብተናል ብለው የመንፈስ ቅዱስ እሳት እናወርዳለን በሚሉ እንፈውሳለን በሚሉ ነብይነን በሚሉ ፓስተርነን በሚሉ አገልጋይነን በሚሉ ቸርች ውስጥ በተቀመጡ ሰዎች በዚህ ደረጃ ይሄን ነገር ከሰማን ከባድ፣ በጣም አሳዛኝ ነገር ነው።